በአብርሽና እንዲሁም ደግሞ በሄርሜላ ዙሪያ ብዙዎቻችን ግራ ግብት ብሎናል። ለምን ብትሉ ይሄን ቪዲዮ እስከ መጨረሻ ድረስ ማዳመጥ ሐሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ብዙዎቻችን ግራ ግብት ያለን በአንድ በኩል ሆነ ነገር ስናይ በአንድ በኩል ሌላ ነገር ይመጣል። በአንድ በኩል ሆነ ነገር ስናይ በአንድ በኩል ሌላ ነገር ይመጣል። ከትላንት ወዳ እንዳያችሁ ዴቭ ሁላችንም አናዶን ነበር። ገባችሁ አይደል? ከትላንት ወዳ ማለት ነው። ትላንት ደግሞ ያየነው ነገር ዴቭ እንዴት ነው ነገሩ? ዛሬ የሆነ ነገር አደርጋሉ፣ ነገውን ደግሞ ሌላ ሰው ይቀየርቡናል፣ ሌላ ሰው ይሆናሉ ማለት ነው። አሁን ለታ በነገራችን ላይ ሁላችንም ከሄርሜላ ይሆን ከሩታ ይሆን የሚለው ረስተነዋል። ሁላችንም ማለት ይቻላል የተወሰኑ ልጆች ሲቀሩ ማለት ነው። ይሄም ሲላችሁ ሆን ብሎ ለማስመሰል ካልፈለጉና ሆን ብሎ ደግሞ ለማሽቃበት ካልፈለጉ ዋናው አንደኛው መስፈርት የአብርሽ ሰላም መሆን ነው እያልን አሁን አብርሽ ከሩታ ይሆን አብርሽ ከሄርሜላ ይሆን አይ ከኤከሌ ይሆን አይ ከኤከሌ ይሆን የምንለው ነገር አሁን የለም በነገራችን ላይ ማለት ነው። ነገር ግን ደግሞ ዞሮ ተዛዞሮ ምን መሰላችሁ ግዴታ አንዳንድ ጊዜ ግራ የሚያጋባን ነገር እናያለን። አንዴ የሆነ ተስፋ ይሰጡናል፣ አንዴ ደግሞ የሆነ ግራ ያጋቡናል። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ ማየት ሐሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ክርስቲያን ወገኖቼም ሰላም ብያለሁኝ። ሰላማችሁ ይብዛልኝ እያልኩላችሁ መጥቻለሁኝ። ሲመጣ አዲስ ነገር አለላችሁ። ይሄ አዲስ ነገር አያልቅባችሁ ወይ ለምትሉ ደግሞ ይሄ አዲስ ነገር እንዴት ነው የሚያልቀው ነው። እናንተ እነሱ ስራቸው ካላቆሙ የኛም አዲስ ነገር ማለት እነሱም ደግሞ በአዲስ መምጣታቸው የማይቀር ነገር ስለሆነ አዲስ ነገር አለላችሁ። ይሄ አዲስ ነገር ደግሞ ምንድነው? ምን ተፈጠረ ዛሬ? ምን ሆኑ? ምን መጣ? እንዴት ነው ነገሩ ካላችሁ እንዴት ነው ነገሩ ካላችሁ መቼ ሲጠፋችኋል ብዬ አላስብም። አብርሽ ትንሽ ሰሞኑን ከነበረበት ከዛ ምንድነው የሚባለው ካደነዘዘው እንደዛ ነው እንደሚባለው ካደነዘዘው ትንሽ ተሽሎታል። በነገራችን ላይ አንድ የሚላችሁ ነገር አለ። ቆይ ግን እኔ ቤት ግቢት የምትሉ እናንተ ማለት ነው ቆይ ላይክ ማድረግ አታዩትም እንዴ? ላይኩን ወይም ደግሞ ትረሱታላችሁ እንዴ? ወይም ደግሞ አይ እያላችሁ ነው እንዴ? አንዳንዶቻችሁ ደግሞ አይ በመጀመሪያ አንቺ ልጅ እኮ እንደዚህ ሆኜ የምትሉ አላችሁ። ግን እናንተ ማለት ነው ምናችሁ ነው የሚያማችሁ? እኔ አሁን ግርም የምትሉኝ ነገር አንዳንድ ልጆች አላችሁ የሆነ ቦታችሁ የሚያማችሁ ማለት ነው። ለምን በሉኝማ ልንገራችሁ። አይ አንቺ ልጅ እኮ በመጀመሪያ ይሄ እንዲህ ነው፣ በመጀመሪያ አማርኛ አስተካኪ፣ በመጀመሪያ አፍሽን ፊቺ። አንዳንድ ጊዜ ኮሜንታቸው ሳይ የምሬን እንዴት እንደምታስቆኝ ማለት ነው። ግን እንደዛ ከማለታቸው ይሄ ታላማችን ጎበዝ በርቺ። ይሄ አማርኛ አሁን ሁለተኛ ቋንቋዬ እንደሆነ መቼስ ጠፍታችሁ አይደለም በነገራችን ላይ። ስለዚህ እናንተ ማለት ነው እኔን ማበረታታታችሁ አንቺ ልጅ እያላችሁ የሆነች ነገር የምትኮምት እናንተ ማለት ነው የት ቦታችሁ ነው የሚያማችሁ? አሁን እኔ ግራ ገባኝ። ግን የምሬንም የት ቦታ ነው የሚያማችሁ? የሆነ ቦታችሁማ ያማችኋል። እንደዛ የምትል እናንተ ዝም ብላችሁ አይደለም መቼስ የሆነ ቦታችሁ እያመማችሁ ነው እኔ የሚረዳው ማለት ነው። ስለዚህ ያም ሆነ አሁን ቤቱን ከመጣችሁ እናንተ የማወራው ደስ ቢላችሁም ባይላችሁም አይ ዶንት ኬር። እናንተ ብቻ ሰብስክራይብ አድርጉኝ፣ ከዛስ ደግሞ ላይክ አድርጉኝ። ተግባባን? ላይክ አድርጉኝ ሲወዳችሁ። ወዴት ነው ማደርጋችሁ? እናንተ እኔ የማወራው ቢያስጠላችሁም ማለት ነው። እኔ ደግሞ ምን ሊላችሁ ነው? እኔ ደግሞ ይጠላችኋለሁ መቼም አልላችሁ። ወዴት ነው የማደርጋችሁ ማለት ነው። ወዴት ነው የማደርጋችሁ? እውነቴን ብቻ እናንተ ግን ይሄ ውዴታ እንዳይቀራባችሁ
እናንተ ላይክ ማድረግ አለባችሁ። ደግሞ ቪዲዮ ሰታዩ የሆነች ነገር የምትሉ እናንተማ አይ የእናንተ ነገርማ በቃ አሁን እንድተዋውና ወደ ገደለው እንግባ አለች። ማን ነበረች? ሄርሜላ ናት እንዴ? ሄርሜላ ናት። ማን ነው ወደ ገደለው የሚለው ሲያወራ? አሁን ወደ ገደለው ልሄድላችሁና ትላንት እንዳያችሁት ብዙ ነገር ተፈጥሯል። ብዙ ነገር በነገራችን ላይ ያሁን ያወራሁት አንዳንድ ዝም ብዬ ፈታ ላድርጋችሁ ብዬ ነው ማለት ነው። ተፈለጋችሁት ማለት መብታችሁ ነው። ሲቀጥል ደግሞ ትላንት እንዳያችሁት ነገሩን ሁላ ማለት ነው ዴቭ ወንድ ሆኗል እያላችሁ ነበር ትላንት ማለት ነው። ደግሞ መጀመሪያ ጅምርቱን ወንድ አይደለም እንድናታ ዴቭ እኮ ዛሬ ወንድ ይሆናል ነገ ሴት ይሆንብናል እኮ እኛ ግራ አጋባን። ያ ሆነ ይሄ ትላንት ሁኔታ በነገራችን ላይ ለሁላችንም ደስ ብሎናል ብዬ ነው ማስበው። ለኔ ብቻ ሳይሆን ለሁላችንም። ይሄ ማለት ከሄርሜላ ይሁን ማለታችን ሳይሆን አይ እንግዲህ አሁን ነገና ከነገ ወዲያ አላችሁም የሚመጣበትም ቀን አነግራችሁም። እኛ አሁን በቃ ልክ ነው ወይም ደግሞ ትክክል ነው ወይም ደግሞ ጤና ተመልሰዋል ሲንል በ3ቱም ቀን ይሁን በ4 ቀን በ5ም ቀን ይሁን በሳምንት እናመጣዋለን። እስከዛ ድረስ ላለው ደግሞ ምንም ማድረግ አንችልም። ወደዳችሁም ተቀበሉን፣ ጣላችሁም እንደፈለጋችሁት ግን አይመጣም ብሎ እርግጥ አድርጎ ሲያወራ በእምሬ በጣም ነው ደስ እያለኝ። ይሄ ደግሞ ለኔ ብቻ ሳይሆን ለሁላችሁም ደስ ብላችኋል ብዬ ነው ማስበው። ለማንኛውም ውድና ተከበራችሁ የኔ ወድ ቤተሰብ እንግዲህ እንዳልኳችሁ ቪዲዮውን ከሰማችሁ ላይክቷን ጠቅ አድርጓት። ከዛን ደግሞ ሰብስክራይብ አላደረጋችሁኝም ሰብስክራይብ አድርጉን። ያደረጋችሁኝ ደግሞ አመሰግናለሁ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ይሄራሄ ከእናንተ ጋር ይሁንልኝ እያልኩኝ በሌላ አዲስ እስከሚመለስ ድረስ ቸር ቆዩልኝ። ባይ ባይ።